ጥምቀት አዲስ ኪዳናዊ ወይ ብሉይ ኪዳናዊ ነው? ምን አይነት ጥምቀት? ውሃ ውስጥ መግባት፣ መውጣት፣ መረጫጨት ድሮም ነበር። ግን ጥምቀት ስትል አሁን የሆነ በልብ ውስጥ ያለ ጥምቀት ካለ የሆነ ይሄ ነው የምትለው አይነት ጥምቀት ለመሰለ ጥምቀት ብዙ አይነት። በብሉይ ኪዳን ዘመን ሰዎች በተለያየ መንገድ ሃይማኖታዊ ሪቹዋል ለመፈጸም ውሃ ውስጥ ገብተው መውጣት ምናምን ነገር አለ። ለምሳሌ ኤልሳ ንዕማንን 7 ጊዜ ዮርዳኖስ ወንዝ ብቅ ጥልቅ በል ብሎት 7 ጊዜ ብሎ ተፈወሰ። እንደዚህ አይነት ነገር ይሄንን ጥምቀት ብለህ ከሆነ አለ። ውሃ ውስጥ መግባት፣ መረጫጨት። ሌዋውያን ካህናት ሲሾሙ እላያቸው ላይ የሚፈስ የምንጭ ውሃ፣ እንደዚህ አይነት ነገር አለ። በተሾሙ ጊዜ ሁሉ እድሜያቸው 20 ዓመት ሲሞላ እንደዛ ይደረጋሉ። ከምንጭ ውሃ መጥቶ ይጠመቃሉ። እንግዲህ ጥምቀት ካልከው የመጥምቁ ዮሐንስ ጥምቀት አለ። እሱ ሌላ ጥምቀት ነው፣ የንስሐ ጥምቀት የሚባለው ለመሲሁ ሰው ማዘጋጀት። ኢየሱስ ደግሞ ያዘዘው ጥምቀት አለ። ይህ ደግሞ አሕዛብን አዲስ የሕይወት ስርዓት ለማስጀመር የተሰጠ ጥምቀት ነው። እና የትኛውን ነው አንተ ያልከኝ? በኦሪትም በአዲስም ስትልና እሱ ነው። ስለዚህ በብሉይ ኪዳን ማዕት አይነት የውሃ መረጫጨት አለ፣ ውሃ ውስጥ ገብቶ መውጣት አለ። ኢየሱስ ራሱ እዚህ ምድር ላይ ሲመጣ ሰሊሆም የሚባል መጠመቂያ ነበር። እስራኤል ምድር ላይ ለመጠመቂያ ብቻ የሚዋለ ገንዳ ነበር። የሰሊሆም ገንዳ አለ። ውሃ ተከማችቶ መልአክ ሲመጣ ሲያናውጠው ሰዎች ገብተው የሚፈወሱበት መጠመቂያ አለ። ሰሊሆም በሚባል መጠመቂያ ነው የሚለው። ስለዚህ ዓላማዎቻቸው ግን የተለያዩ ናቸው። ለምሳሌ የኤልሳዕን ብትወስደው አይደገምም። ለአንድ ሰው ነው፣ ለንዕማን ነው። ገብቴ ዮርዳኖስ ውጣ ከለምጽ ትፈወሳለህ አለው። ስለዚህ ዓላማው ንዕማንን ከለምጽ ማንጻት። ከዛ በኋላ ግን የእስራኤል ለምጻም ሁሉ ዮርዳኖስ እየገባ 7 ጊዜ ገብቶ አልወጣም። ስለዚህ ስፔሻል የሆነ ነው ማለት ነው። ለንዕማን ብቻ በመንፈስ ቅዱስ ኤልሳዕ ተረድቶ የነገረው የፈውስ መንገድ ነው፣ ተፈውሷል። ሰሊሆም መጠመቂያ ዓላማው ሌላ ነው። ድንገት የሆነ መልአክ መጥቶ ካናወጣው እዛ ዘሎ የሚገባ ሰው ካለበት ከማናቸውም ደዌ ይፈወሳል። ስለዚህ እሱም አሁን ከፈውስ ጋር የተገናኘ። መጥምቁ ዮሐንስ ደግሞ ያጠመቀው ጥምቀት አለ። ማቴዎስ 3 ላይ ስም ወጥቶለታል። ጥምቀቱ ራሱ ስም አለው፣ የንስሐ ጥምቀት። እኔስ ለንስሐ በውሃ ጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን ከኔ ይልቅ የበረታ ነው፣ የጫማውን ክር መፍታት የማልችል ጫማውንም መሸከም የማልችል ከኔ ይልቅ የሚበረታ ይመጣል፣ እርሱ በመንፈስ ቅዱስ እና በእሳት ያጠምቃችኋል ያለው ነው። እሱ ኢትዮጵያዊ ሰው እዛ ውስጥ መጠመቅ አይችልም። አሜሪካዊ፣ ጣሊያናዊ፣ ቻይናዊ አይገባም። የግድ እስራኤላዊ ብቻ ስትሆን ለመሲሁ ራስን ለማዘጋጀት መሲሁ ኦልሬዲ አገልግሎት ሊጀምር ነው። ከዮሐንስ 6 ወር ነው በሁሉ ነገር የዘገየው፣ በልደትም በአገልግሎትም። ለኢየሱስ የእስራኤላውያንን ልብ ማቅናት ነው። ሉቃስ ላይ እንደተጻፈው፣ ሉቃስ ላይ ለዮሐንስ መጥምቁ የተሰጠው ሚሽን ግልጽ ነው። አንተም የሕዝቡን ማለት የእስራኤልን ሕዝብ ልብ ወደ እሱ ትመልሳለህ። ስለዚህ ዮሐንስ መጥምቁ ለእስራኤላውያን ብቻ የተላከና እስራኤላውያንን ብቻ ያጠመቀ ሲሆን የጥምቀቱ ዓላማ እስራኤልን ለመሲሐቸው ለክርስቶስ ማዘጋጀት ብቻ ነው። ስለዚህ ኢየሱስን ባጠመቀ ጊዜ አገልግሎቱን ጨረሰ። ካጠመቃቸው ሰዎች ግን ምን ያህሉ ኢየሱስን ተከትለው የዮሐንስ ዓላማ ተፈጸመ ሌላ ጉዳይ ነው። የኢየሱስ ደግሞ ሌላ። የኢየሱስ ደግሞ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ምን አድርጓቸው ነው? ደቀ መዝሙር አድርጓቸው። የኢየሱስ ጥምቀት ደግሞ ያዘዘን ለምንድን ነው? ሰውን የኢየሱስ ደቀ መዝሙር ለማድረግ ማዘጋጀት ነው። የኃጢአት ስርየት በደም ስለሆነ ወደ ደቀ መዝሙርነት ሕይወት፣ ወደ ተከታይነት ሕይወት ለመግባት ጊዜ ያለው ሰው በመጠመቅ ከኢየሱስ ጋር ይተባበራል፣ ደቀ መዝሙር ሆኖ ይከተላል። ዓላማው ሰውየውን ከዚህ በኋላ በአዲስ ንጹሕ ሕሊና በአዲስ ሰውነት ክርስቶስን የሚከተልበትን የደቀ መዝሙር ሕይወት አንድ ብሎ እንዲጀምር መግቢያው መንገድ
የውሃ ጥምቀት ነው ጊዜ ካለው። ጊዜ ከሌለው ሰዓት ከሌለው ግን ሰውየው የመጠመቅ ግዴታ የለበትም። ኢየሱስን በቀጣይ ዘመኑ ለመከተል እድሜ ከሌለው መጠመቅ አያስፈልገውም። ልክ እንደ ወንበዴው መስቀል ላይ ኢየሱስን አመነ፣ ግን ደቀ መዝሙር ሆኖ ቀጣይ ህይወቱን መኖር አይችልም። ኦልሬዲ ወንበዴው ከጥቂት ሰዓቶች በኋላ ሟች ነው፣ ይሞታል። ስለሚሞት ይህን ሰው አታጠምቀው። በኢየሱስ አምኗል፣ ደህንነት አግኝቷል። ያን ቀን ከኢየሱስ ጋር በገነት ይሆናል። ደቀ መዝሙር ሆኖ መከተል ግን እድሜና ጊዜ የሚጠይቅ ስለሆነ አይጠመቅም። ወደ ጌታ ይሰበሰባል ማለት ነው።